በጋሻ የተባለ መልእክት ኦርቶዶክስ ሆነ ለሺ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጣ የኢራኑ መሪ አያቶላ የሞተው እኔ ጸልይበት ነው ይለናል ቃላዊ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። በጋሻ የተባለ ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ጴንጤዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። በጥላቻ የሰከረ በቃ በኦርቶዶክስ ላይ በጥላቻ የሰከሩ አውሬዎች ተፈጠሩ። መሄድ ከፈለግ ሳትሳደብ ሂድ። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? የትኛው ውሸት ነው የማወራው? እኔ ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? ጴንጤነት አድኖ አያውቅም። ጴንጤነት አያድን እንዴ? ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። ኦቤስሊ ታውቋል፣ ሰው ይደክማል እኮ። ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክድናል። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ አይመችም፣ እዚህ አይመችም። ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። በመንፈስ ቅዱስ ስትሆን ዳግም ስትወለድ እህትህ ናት፣ ወንድምህ ወንድም ነው። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያን ቀጥል። የት ቦታ ላይ መርሃ ግብር አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነ ለሺ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጣ። የኢራኑ መሪ አያቶላ የሞተው እኔ ጸልይበት ነው ይለናል ቃላዊ። ቪዲዮውን አይተን እንምጣ እስኪ። ኮፒ ሊንክ እያደረጋችሁት ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለህ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልይበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ይሄንን ጉዳይ የፈጸመው ውጤት ካዩ በኋላ ነው ደግሞ
ራሳቸውን የጉዳዩ አካል አድርገው ይገባሉ። ይሄ ደግሞ የሐሰተኞች አንዱ መገለጫ ነው። ሰሞኑን እስራኤል ዳንሳ 40 ቀን 40 ሌሊት ጾም ያለው የሚፈጠረው ነገር ሁሉ አዲስ አይደለም ለኛ ይለናል። እስቲ ቪዲዮን አይተን ኢራንም ዱባይንም አሜሪካም ቱርኪ ራሽያ ኢትዮጵያ ኤርትራ ኬንያ ዩኬ እና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደ ላይ ዳቸው አይታችሁ በእኛ ፋይል ብታየው የካቲት 1 ላይ ጌታ ተናግሮኝ ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮኝ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን እዚህ እነ እስራኤል ዳንሳ ቸርች ውስጥ አሁን የቢቢሲ ዘገባ፣ የስካይ ኒውስ ዘገባ ወይም የሲኤንኤን የአልጀዚራ ዘገባ በቃ ዘግይቶ ነው የሚደርሳቸው። ምክንያቱ ደግሞ ምንድነው? እነሱ ቀድመው ከእግዚአብሔር ሙሉ ጣቢያ ላይቭ እግዚአብሔር አሳይቷቸዋል እየተፈጠረ ያለውን ነገር ማለት ነው። ሁለተኛው ነው ጆሲ ቡርቴ ዋጠጪን ደግሞ እኝን ነገር እግዚአብሔር አሳይቶኛል ብሎ በዝርዝር እነዚህን ነገሮች ለቆልናል። ተመልከቱት የዝርዝሩ ብዛት። አሁን ጆሲ ደግሞ ሶስተኛው ቤተ መቅደስ ራሱ ይገነባል፣ አላስካ መስጊድ ይፈርሳል ምናምን እያለ ነው። ይሄ ነገር እንግዲህ ከልጅነታችን ጀምሮ እንደዚህ አይነት ኮንስፓይሬሲ የሚሰሩ ብዙ ሰዎች አሉ። ሰምተን ያደግነው ነው። ልክ እግዚአብሔር እንደተናገረው አድርጎ ግን እነዚህን ሁሉ ዝርዝሮች ይነግረናል። ሶስተኛ ዓለም ጦርነት ይፈጸማል ይለናል። እንግዲህ ሶስተኛ ዓለም ጦርነት ይፈጠራል፣ ኢትዮጵያ ደግሞ ጠላቶቿ ይመታሉ ምናምን ብሎ ከመንግስት ጋር ተቃራኒ የሆኑ አካላት እንደሚመቱ ይነግረናል። ሶስተኛ ዓለም ጦርነት ከተነሳ ኢትዮጵያስ ከዚህ ዓለም ውጭ ያለች ሀገር ናት ወይ? ይቀርላታል ወይ ብሎ እንኳን አይጠይቅም። ስለዚህ ሐሰተኛ ነቢያት የሆነ ነገር ሲሆን ዝም ብለው እየቀባጠሩ ቪዲዮ ያስቀምጡና ነገሩ ሲፈጸም የሚመሳሰል ነገር ከቪዲዮ ክምችታቸው እያወጡ በእኔ እግዚአብሔር ሰርቷል የሚል ማስታወቂያን ይሰራሉ። ስለዚህ ቀለም ወርቅ አይተንፍሱም። ተመሳሳይ አይነት ስፒሪት ያለው ሰው ነው። የሆነ ነገር ኮሽሽ ጸልየበት ነበር ከዛስ እስቲ 77 ቁጥር ጻፉ ይላልና የሆኑ ደግሞ ምልምል በጎች አሉ ሁሌ 77 ቁጥር ቢጽፉ ስለ ሰማችሁ 7 ይረካሉና እግዚአብሔር ክብርን ለመውሰድ እኔ እንደዚህ ያደረግኩ ለማለት ከመጣደፍ አድነን። መቼም መድኃኒዓለም ምንም አይባልም። ሰላሙ ነው። በፈለግከው አስይዛለሁ። ጌታ ኢየሱስ ምስክሬ። ኪቦርዱን መዝሙሩን አውጣው ከጴንጤ ድርሽ የሚል ሰው የለም። አውጣው እስቲ ለአንድ ወር ጴንጤ መዝሙር ይሄ ኪቦርዱን ዘፈናችሁን አውጡት። ድርሽ የሚል አንድ ጴንጤ የለም። አንድ የለም። ትምህርቱን ፈልጎ አሁን ለምሳሌ ኦርቶዶክስ ቅዳሴ አብዛኛው አይሰማው። እውነቱን ልንገርህ የክርስቶስ መንፈስ እንዳለ ግን እግዚአብሔር በዛ በኩል እንዳለ ግን ያውቁታል። ብሎ ይሰማዋል። አየህ እውነተኛ መንፈስ ሲኖር አንደርስታንድ ባታረገው እንኳን ቆመ ያንን ነገር እንድትሰማ ያስገድዳል። ልዩነቱን አየው። ቆመ እንድትሰማው ያስገድዳል። እኔው ቅዳሴውን አልሰማም አልዋሻችሁም። መስማቱ ግን ደስ ይለኛል። የሆነ ጣዕም አለው። የሆነ መንፈሳዊ ነገር አለው። እግዚአብሔር ምስክሬ ነው የምልህ። የሆነ ደስ የሚል ጸናጽሉ፣ ዕጣኑ፣ ቅዳሴው ምናምን የሆነ የሚሰማ ስሜት አለ። ምንም ውሸት የለውም። አንተ ጋርስ እስቲ ኪቦርዱን ላውጣው እስቲ ተንፍስ። ያለ ሙዚቃ ጴንጤ ባዶ ነው። ያለ ጭፈራ ጴንጤ ባዶ ነው። ስግደቱ የለ፣ ጾሙ የለ፣ ወፍ የለ። እውነቱን ነው የምነግርህ። ተለማመዱት፣ ተግባሩ። እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው። አሁን በቅርብ ወደዚህ ሚዛን አልፈው ሰው ወንጌል ሊሰብክ መስሎሃል? እንዲያናን ሚዛን በሁለት ከረጢት ሙሉ አንዳንድ ብርቺ ሳንቲሟ ብረቷ ከዛ ይዘው ሄዱ። ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው፣ ጸለየንበታል፣ የተቀባ ነው እና አንዷን ሳንቲም በ200 ብር ነው የምትገዟት። ከምሬ ነው። እነዚህ ነው አሁን እዚህ ራሱ እንዲሳወራ የሚናደዳል። የሌቦች ደጋፊ። እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው።
ጊዜው የኛ ስለሆነ ነው ያልተጠየቅን። ወንጀል እኮ ነው። በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም ሁለት ደግሞ የተባለው እችን ሳንቲም በ200 ብር ትገዛላችሁ፣ እንዳትጠቀሙባት ቤት ቁጭ አድርጓት። ብር ታመጣለች። አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም። ህዝብ ሙልጭ 2 ከረጢት አስብ። ቢያንስ እኮ እነዚህ ሰዎች በዚህና በዚህ ጆንያ 5000 ብር እንኳን ቢሆን የያዙት በ200 ምታው ቀላል ሰሩ እንዴ? እንደሄደ መኪናቸውን ይገዛሉ። እግዚአብሔር ያባላቸው።